ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት የምትፈልጉ ብቻ ደግሞ ቪዲዮዎቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ኮስታራዋን የአያቷን ማሳተሚያ ድርጅት የወረሰችውን እንዲሁም የምታስተዳድረውን አይሪንን እናያታለን። ታዲያ አይሪን በጣም ቁጡ ናት። ስራ ላይ ቀልድ አታውቅም ነበረ። ወደ ቢሮዋ እየገባች በነበረበት ጊዜ ሊፍት ውስጥ ያለው የቦታው ጠባቂ የተቀባው የላቬንደር ሽቶ ስላልተመቻት ብቻ ከስራ አባራው ነበረ። በመቀጠልም ወደ ውስጥ በመግባት ለሰራተኞቿ ስትናገር የነበረው አዲስ ሀሳብ እንዲያመጡ ነበረ። ሌላኛው ናምቻ ነው። ናምቻ በቅርቡ የእንስሳት ሐኪም ለመሆን ትምህርቱን ጨርሶ ተመርቆ ነበረ። ቀለል ያለ ህይወት መኖር ነበር የሚፈልገው። ቤተሰቦቹ የእንስሳት ሕክምና ሆስፒታል ቢኖራቸውም እዛ ትንሽ ሰርቶ የራሱ ሆስፒታል መክፈት ይፈልግ ነበረ። ታዲያ አንድ የተጎዳ እባብም ወደ ሆስፒታል ይዞ በመሄድ እሱን ካከመ በኋላ ለአጎቱ ጎበዝ እንደሆነ ማሳየት ችሎ ነበረ። አጎቱ ግን በሱ አቅም አይተማመንም ነበረ። ይባስ ብሎም ሌላ ታካሚ እንስሳ በመጣበት ጊዜ ለሰርጀሪ ወደ ውስጥ እንዳይገባ አድርጎት ነበር። ሆስፒታል ውስጥም እሱ በጣም ቆንጆ ስለሆነ ብዙ ሴት አድናቂዎች ነበሩት። አንዲት ሴትም ውሻዋን ለማሳከም በሚል ምክንያት እሱን ለማውራት መታ ነበረ። ታዲያ ከሱ ለመገላገል የመጣችው አይሪን ነበረች። ከአይሪን ጋር ከልጅነት ጀምሮ ፍቅረኛሞች ነበሩ። ነገር ግን የተለያዩት ካደጉ በኋላ ነበረ። ከሱ ጋርም ቁጭ ብለው በሚያወሩበት ጊዜ እሱ ሲናገር የነበረው ምንም ያህል ስኬት ላይ ቢደርስ ቤተሰቦቹ እንደ ልጅ እያዩት እንደሆነ ነበረ። እሷን በቻለችው መጠን ትመክረዋለች። በመቀጠልም ሲያወሩ የነበረው ድሮ ስለነበራቸው የፍቅረኛ ሞች ጊዜ ነበረ። ታዲያ እሷ ኮሌጅ ተማሪ በነበረችበት ጊዜ እሱ የመጨረሻ አመት የሃይ ስኩል ተማሪ ነበረ። የተለያዩትም ከ7 አመት በፊት ነው። እሷ ነበረች ግንኙነታቸው እንዲያበቃ ሀሳብ ያመጣችው። ምክንያቱም የልጅነት ፍቅር እንጂ ትክክለኛ ፍቅር እንዳልሆነ ታምን ነበረ። ሁለቱ ቁጭ ብለው በሚያወሩበት ጊዜ ሁሌ እንዲያከብራትና ታላቁ እንደሆነች ትነግረው ነበር። አይሪንም ቤት ከገባች በኋላ ሁለቱ ድሮ የተነሱትን ፎቶ እየተመለከተች ነበረ። ያኔ ታናሽ እህቷ ይህን ነበር የመጣችው። ሁለቱ ከዚህ ቀደም ፍቅረኛሞች እንደነበሩ ብታቅም ይህን ግን ናምቻን በጣም ተወደው ነበር። ይህንም ውጪ በነበረችበት ጊዜ ከናምቻ ጋር ትገናኛለች። ይህን አጋጣሚ በመጠቀም እነሱ ቤት እራት አይሪን እህቷ እንድትመጣ ለማድረግ ነበር ያሰበው። ይህን ግን ሁለቱ አንድ ላይ ድጋሚ እንዲገናኙና ፍቅራቸውን እንዲያድሱ አትፈልግም ነበረ። ሌላኛው ራስ ምታት ደግሞ አይሪን በአያቷ አማካኝነት ጂን ከተባለ ሰው ጋር እጮኝነት መመስረት እንዳለባትና እሱ ስኬታማ ጠበቃ ስለሆነ እሱን እንድታገባ እየተገደደች ነበረ። ለአያቷ ስትልም እሺ ትላለች። ይህንም ናምቻ ቤት በነበረችበት ጊዜ አይሪን ልታገባ እንደሆነ ዜናውን የነገረችው ለናምቻ ነበረ። ከድንጋጤ የተነሳ ውሃ ራሱ ላይ ይደፋባታል። ታዲያ ጂንም ከቤት ከወጡ በኋላ አይሪን ስትናገር የነበረው ጂን የቀረባትና እሷን እሺ ያገባለሁ ብሎ ለአያትየው የተስማማበት ምክንያት የቤተሰቧን ውርስ ፈልጎ ከሆነ ነበር የጠየቀችው። ሁለቱ እየተጨቃጨቁ በነበረበት ጊዜ ኢንና ናምቻ አንድ ላይ ይመጣሉ። ታዲያ አይሪን ኢን ያደረገችው ልብስ የናምቻን እንደሆነ ባየችበት ጊዜ በቅናት ትቃጠላለች። ያኔ መልሳ ናምቻን ለማናደድ ከጂን ጋር መቃለድ ጀመረች። ታዲያ እሱም ተናደው ነበር ወደ ቤት የተመለሰው። ከቤተሰቦቹ ጋር እራት ስላልበላ እናቱ አስቀምጣ ምን እንደተፈጠረ ጠይቋለች። ታዲያ እሱ የበታችነት ስሜት እንደሚሰማውና ለአይሪን በቂ ነኝ ብሎ እንደማያስብ እየተናገረ ነበረ። በሌላ በኩል ታላቅ እህቱ ደግሞ የምታወራው ከአባታቸው ጋር ነበረ። ታዲያ አሁን እሱ ገና ከኮሌጅ ቢመረቅም የእንስሳት ሕክምና ላይ ብዙ እውቀት ስላለው እድል መስጠት እንዳለባቸውና ሆስፒታል ውስጥ እንዲሰራ ለማመቻቸት አስባ ነበረ። ጎረቤታሞች የሆኑት አይሪን እና ናምቻም ባልኮኒው ላይ በነበሩበት ጊዜ ይተያያሉ። ስታየው ደንግጣ ነበረ። ወዲያው ቴክስት ይልክላታል። የነገራትም ነገር እሷ ጂንን እንድታገባ እንደማይፈልግና ማግባት የምትችለው ዓለም ላይ አንድ ወንድ ብቻ እንደሆነ እሱም ራሱን ናምቻንን እንደሆነ ነበር ይነገራት። በቀጣይ ቀንም ለሩጫ በወጡበት ጊዜ ለውሻ እንዴት ብላ ምግብ መመገብ እንደምትችል እያስተማራት ነበረ። ወደ ቤት እየተመለሱ በነበረበትም ጊዜ የመጣው ጂን ነበረ። አያትየው ለትንሽ ጊዜ ወደ ውጪ ስለሄዱ ይህን አጋጣሚ በመጠቀም ከአይሪን ጋር ለመቀራረብ ነበር ያሰበው። እሱም ውስጥ ከገባ በኋላ ታላቅ እህቱን የጠየቃት አይሪንን ቤት እንድትመጣ እንድትጋብዝለት ነበረ። የሁለቱም ግንኙነት እስካሁን ድረስ ከዚህ ቀደም ጓደኛሞች እንደነበሩ እንጂ እህትየው ፍቅረኛሞች እንደሆኑ አታውቅም ነበረ። በዚህም አሁን አይሪንን ለመጥራት እንድትመጣ ስትጠይቃት አይሪን ግን እንደማይመቻት ትናገራለች።
ከክፍሏም ስትወጣ አይሪን የተገናኘችው ከኢን ጋር ነበረ። ኢን ዛሬ ሆስፒታል መሄድ ነበረባት፣ ነገር ግን አብሯት የሚሄድ ማንም ሰው አልነበረም። ታዲያ በዚህም ኢን ማንም ሆስፒታል አይወስደኝም ብላ ይህንን ምክንያት በመጠቀም የደወለችው ለናምቻ ነበረ። እሱም በተጠየቀው መሰረት ሳይፈልግ ራሱ ተስማምቶ ይዟት ሄደው ወደ ሆስፒታል ነበር። ዶክተሩም ካከማት በኋላ ሲናገር የነበረው ጥሩ ጤንነት ላይ እንደሆነችና እንቅስቃሴ እንድታደርግ ነበረ። ይህንን የሰማችው ኢን በጣም ደስ ይላታል። ምክንያቱም ናምቻ ሁል ጊዜ ጠዋት ስፖርት ስለሚሰራ ይህን አጋጣሚ ተጠቅማ እምቢ ሳይል ስፖርት እንዲያሰራት ማድረግ ትችል ነበር። በሌላ በኩል ደግሞ አይሪን ከባድ ችግር ውስጥ ነበረች። ይህም እንደ ባለፈው ያባረረችው ዘበኛ አሁን ሊበቀላት መጥቶ ነበረ። በዚህም ደግማ እንድትቀጥረው ይጠይቃታል። እሷ ግን በተቀባው ሽቶ ብቻ ሳይሆን በስርዓቱና በተግባሩ እንዳባረረችው ትናገራለች። ከንዴቱም የተነሳ በጥፊ ይመታታል። ጉዳት ሊያደርስባት እንደሆነ ባወቀችበትም ጊዜ ወዲያው ስልኳ ላይ ያገኘችው ስልክ ነበር የደወለችው። እሱም ለናምቻ ነበረ። ናምቻ ሆስፒታል ውስጥ ቁጭ ብሎ እየጠበቀ በነበረበት ጊዜ አይሪን ከባድ ችግር ውስጥ እንደሆነች ሲሰማ እየሮጠ ወደ እሷ ነበር ሄደው። በሌላ በኩል ደግሞ ኢን ዶክተሩን አናግራ ናምቻን ለማውራት በምትወጣበት ጊዜ በቦታው እንደሌለ ትረዳለች። ታዲያ በሰዓቱ አይሪን ላይ ጉዳት ሳይደርስ ናምቻ ደርሶ ሊያድናት ችሎ ነበረ። አንገቷ አካባቢ ሰውየው በስለት ሲያስፈራራት በነበረበት ጊዜ ተቆረጠችውም ናምቻ ያክምላታል። ሁለቱም አንድ ላይ ሆነው ከህንፃው በሚወጡበት ጊዜ አንድ ላይ ያየቻቸው ኢን ትቃጠል ጀመረ። ወደ ቤት ሊሸኛት ናምቻ ፈልጎ ነበረ። እምቢ ብላ ብቻዋን መኪናዋን ለማውጣት ወደ ፓርኪንጉ ነበር የሄደችው። ነገር ግን ፓርኪንግ ውስጥ ራሱ ቅድም የተፈጠረው ነገር ድጋሚ እንዳይፈጠር ትፈራ ጀመረ። ከፍርሃቷ የተነሳ ደህንነቷን ለማወቅ የተከተላት ናምቻ ላይ ራሱ ፔፐር ስፕሬይ አይኑ ላይ ነፍታበት ነበር። ደህንነቷን ለማወቅ ይዟት ሄደው ወደ ሆስፒታል ነበረ። እየታከመች በነበረበት ጊዜ አንዲት ትንሽዬ እንስሳ እንደተጎዳች ይመለከታል። ታዲያ እንደሚንከባከባትም ተናግሮ ያችን እንስሳ ወስዶ ነበረ። ከልጅነቱ ጀምሮ ለእንስሳ አሳቢነቱና ሩሩህነቱ አይሪን ሁሌ ያስገርማት ነበር። ያስታወሳትም የሆነ ጊዜ ቤቷ ውስጥ ትንሽዬ እንሽላሊት ገብታ እሷ ለመግደል ስትሞክር እሱ ለማዳን የሞከረውን ጊዜ ነው። ታዲያ ኢንም ናምቻ ጥሏት ስለሄደ ቤት ውስጥ በጣም ከፍቷት ተቀምጣ ነበረ። ሲያበረታታት የነበረው ጂን ነው። በመቀጠል አይሪን ወደ ቤት በምትመጣበት ጊዜ ግን ጸጉሯ ተበላሽቶ ነበረ። የተበላሸውም እንደ ቅድም ናምቻ በወሰዳት ትንሽዬ እንስሳ አማካኝነት ነበረ። ይህንን ያየችው ኢን ከንዴቷ የተነሳ እህቷን ሰድባት ወደ ክፍሏ ትሄዳለች። ሁል ጊዜ ከእህቷ ጋር ስለሚያወዳድሯት ኢን በጣም ትቀናባት ነበረ። በሌላ በኩል ናምቻ ደግሞ ስለ አይሪን ተጨንቆ ስለ በሽቷ ለማጣራት እየሞከረ ነበረ። ቅድም ከተፈጠረባት ችግር በኋላ ቅዠት እንዳጋጠማት ይጠይቃታል። እሷም መተኛት ከብዷት ነበረ። እንደተለመደው በቀጣይ ቀን ፓርኩ ጋር ለሩጫ በምትሄድበት ጊዜ ቆሞ እየጠበቃት ነበረ። እንዴት እንደሆነች በመጠየቅም ከጀርባ ያቅፋታል። የሚያደርገው ነገር በፊቷ ላይ ንዴት የሚፈጥር ቢመስልም በውስጧ ግን በጣም ደስ ይላት ነበር። መታ የፍቅር መቀስ የሆነችባቸው ኢን ነበረች። እህቷ እንዳየቻት የተረዳችው አይሪንም ከድንጋጧ የተነሳ ናምቻን ትገፈትረዋለች። ወደ መስሪያ ቤት መሄድ በነበረባት ሰዓት ደግሞ መኪናዋ እምቢ ይላታል። ያኔ ጂን ይመጣና እንደሚያደርሳት ይናገራል። ይህንን ያየው ናምቻ ግን ከንዴቱ የተነሳ እሱ እንደሚያደርሳት ይናገራል። ሁለት ወንዶች ሊፎካከሩ እንደሆነ በመረዳትም ከጂን ጋር እንደምትሄድ ተናግራ መኪና ውስጥ ገብታ ወደ መስሪያ ቤት ትሄዳለች። መኪና ውስጥም እየሄዱ በነበረበት ጊዜ ጂን እሷን በደንብ ማወቅና በፍቅር መልኩ ደግሞ መቅረብ እንደሚፈልግ እየተናገረ ነበረ። እሷ ግን በውስጧ ያለው አንድ ወንድ ነው፣ እሱም ናምቻ ነው። ሁለቱ እንደሚዋደዱ የሚያስታውቅባቸው ነበረ። ታዲያ ያስታወሰችው እናቷ ልትሞት የነበረውን ጊዜ ነው። ያኔ እናትየው ከመሞቷ በፊት ቤተሰቧን እንድትጠብቅ አይሪንን አስጠንቅቃት ነበረ። በዚህ የተነሳ ነው ኢን የተባለችው ታናሽ እህቷ ናምቻን ስለምትወደው ብቻ ከሱ ጋር ያኔ ኮሌጅ እያለች ራሱ የተለያየችው። ለእህቷ ብላ ከተለያየችው በኋላ ደግሞ እሱ ትልቅ የልብ ስብራት ውስጥ ገብቶ ነበረ። ታዲያ ጂን በተደጋጋሚ ግን መኪና ውስጥ ሆኖ ሲያወራ የነበረው ስለ እሷና ስለ እህቷ ነው። ሁለቱም የሚወዱት አንድ ወንድ ነበረ። በዚህ የተነሳ ተናዳ ወደ ስራ መሄድ እንደማትፈልግና ጓደኛዋ ፒንክ ጋር እንዲወስዳት ነበር የተናገረችው። ጓደኛዋ ፒንክ ሬስቶራንት ነበራት። ታዲያ ስለ እሷ እንዲሁም ስለ ናምቻ የፍቅር ግንኙነት ታውቅ ነበረ። እነሱም በግሩፕ ጓደኛሞች ነበሩ። ታላቅ እህቱና እሱም ወደዛ ሬስቶራንት ይመጣሉ። በመቀጠልም ፍሎ የተባለችው ከዚህ ቀደም ውሻ በማሳከም ምክንያት እሱ ሆስፒታል የመጣችው ናምቻን የምትወደው ልጅ ተቀላቅላቸው ነበረ። ሁሉም አንድ ላይ ቁጭ ብለው ማውራት ጀመሩ። ፍሎይ በቻለችው መጠን ናምቻን ለመቅረብ እየሞከረች ነው። አይሪን ደግሞ በቅናት ትቃጠላለች። መልሳ ፍሎይን ለማናደድ ድሮ ስላሳለፉት ጊዜ ናምቻን በደንብ እንደምታውቀው አንድ ባንድ እየተናገረች ታቃጥላት ጀመር። ብዙ ሚስጥሮች ልታወጣ እንደሆነ የተረዳው
ናምቻም የአይሪንን አፍ ይዞ ወደ ውጭ ያስወጣታል። ታዲያ ለምን እንደዛ እንዳደረገች እየጠየቃት ነበረ። ለሱ ብላ እንዳልሆነና ልጅቷን ስለምጠላት ብቻ እንደሆነ እየተናገረች ነው። ሁለቱ ተቃቅፈው ከሬስቶራንቱ በወጡበት ጊዜ የተመለከተው ጂን ነበረ። ሆን ብላ ምክንያት ፈጥራ ወደ ሬስቶራንቱ ናምቻን ለማግኘት እንደሄደች ነበር ያሰበው። ታዲያ ውሸታም እንደሆነች በተደጋጋሚ እየተናገረ ጥያቄ ቢያበዛባትም ለሱ ማስረዳት አልፈለገችም ነበር። ከትንሽ ቆይታ በኋላ ግን የነ ናምቻ ሆስፒታል ውስጥ ችግር ተፈጥሮ ነበረ። ለማየትም እነ አይሪን ሄደዋል። ታዲያ እሷ እዛ ያሉ እንስሳቶችን እየተመለከተች ያስታወሰችው በአደጋ አማካኝነት ያጣቻቸውን ቤተሰቦቿን ነበረ። ለማጽናናትም ከኋላ ያቀፋት ናምቻ ነው። ያኔ የእሱ ታላቅ እህት ታን በመጣችበት ጊዜ የደነገጠችው አይሪን አሁንም ትገፈትረዋለች። ታን ግን ምንም አልጠረጠረችም። ጂንና ኢንም አንድ ላይ በመሆን የሚወዷቸውን ሰዎች ለማግኘት ተንኮል ለመስራት ነበረ ተባብረው ያሰቡት። በሌላ በኩል እነ ናምቻ የሄዱት ታን ጋር ነበረ። በሌላ በኩል አይሪን ቤት አንድ ላይ ተሰብስበው ከሄዱ በኋላ ይጠጡ ጀመረ። በጠጣችበት ጊዜ እሷ ትሰክራለች። እሱም ወደ መተኛ አልጋዋ ይወስዳታል። በስካር መንፈስ ሆና ስለምትወደው ብቻ ትስመዋለች። በቀጣይ ቀንም እሷ ቤት የመጣችው ኢን ነበረች። በዚህም ትላንትና እዚህ እንግዳ እንደመጣት ጠይቃታለች። አይሪን መናገር አልፈለገችም። በመቀጠልም ኢን ናምቻን በጣም ስለምትወደው ሁለቱ አንድ ላይ እንዲሆኑ እንድታመቻችላት ነበር የጠየቀቻት። አይሪን ታናሽ እህቷን እምቢ ማለት ስላልፈለገች ለእራት ናምቻን እንደምትጋብዘው ትናገራለች። ከቆይታዎች በኋላ ደግሞ ናምቻ መልእክት ይልክላታል። ታዲያ ያስታወሰችው የሳመችውን ሰዓት ነበረ። በራሷ በጣም ታፍራለች። እሱም እራት እንብላ ብላ ስትጠይቀው ትላንትና የተፈጠረው ነገር ሊደገም መስሎት ደስ ብሎት ነበረ። እሷ ግን ከእህቷ ጋር ልታመቻቸው ነው። ያን ቀን ምሽትም እራቷን ተመግባ እሷ ከጂን ጋር ወደ ቤት እየተመለሰች እያለ ቴካዌ ሁላ ይዞላት ነበረ። በር ላይ የጠበቃት ናምቻ ነበረ። በዚህም ተናዶባታል። ከጂን ጋር ስትሆን ይቃጠል ነበር። እሷ ግን ድጋሚ አጠገቧ እንዳይደርስ በመናገር ጥላው ወደ ውስጥ ገባለች። በተግባሯ በጣም ይናደዳል። ማያውቀው ነገር ግን እንደዚህ ከተናገረች በኋላ በጣም እንደምታለቅስ ነበር። በእሷ ተግባርም ስለተናደደ ፔንግ የተባለች ጓደኛዋ ሬስቶራንት ይሄዳል። እዛም ሆኖ ለመጠጣት እያሰበ ነበረ። ነገር ግን ፔንግ ቪዲዮ ነበር ያሳየችው። እዛ ቪዲዮ ላይ አይሪን በስካር መንፈስ ሆና እሱ ድሮ ላይ የሰጣትን የአንገት ሐብል እያየች እንደምትወደው እየተናገረች ነበረ። ይህንን ሲያይ ወዲያውን ንዴቱ ይጠፋል። ቶሎም ብሎ ከዛ ነበር የወጣው። በቀጣይ ቀንም ልደቷ ስለነበረ ቀድሞ ነበረ የምትወደውን አበባ ይዞላት የመጣው። ታዲያ ያንን አበባ ልቀበልም ብላ ግርግር ትፈጥራለች። ነገር ግን ጂን ደግሞ በበኩሉ ለሷ ስጦታ ለመስጠት እንደመጣ በተመለከተችበት ጊዜ ሁለቱም ይደበቃሉ። ጂንም ሳይሰጣት ይመለሳል። ከአበባው ባሻገር ዛሬን ጥሩ ቀን እንዲያሳልፉ አንድ ቦታ ይዟት ሄዶ ነበረ። ኤሊም እንደ ስጦታ ይሰጣታል። በዚህም ጥሩ ጊዜ ያሳልፋሉ። ቀጥሎም ኬክ አምጥቶ መልካም ልደት እያለ እየሰፈነ ጥሩ ዘመን ይመኝላታል። እንደተለመደው መኪናዋ ስለተበላሸ ወደ ስራ የሚያደርሳት ጂን ነበረ። ነገር ግን መኪናዋ ተጠግኖ ቢያልቅም እሱ ከሷ ጋር ጊዜ ማሳለፍ ስለሚፈልግ ብቻ አሁንም ተጠግኖ እንዳላለቀ ነበር የሚነግራት። ስጦታውንም ይሰጣታል። ወደ ቤትም በምትገባበት ጊዜ በሯ ጋር ሲጠብቃት የነበረው ናምቻ ነበረ። ጂን የሰጣትን ስጦታ እንደያዘች በተመለከተበት ጊዜ ይናደዳል። ከዛም ባሻገር ስልኳን እንደረሳች ለመናገር ጂን ሁላ ስልኳን ይዞ መጥተው ነበረ። ወንዶቹ አሁንም ሊጣሉ ነው። እንደዚህ አይነት ድራማ ስልችት ስላላት ግን ጥላቸው ወደ ክፍሏ ነበር የገባቸው። ታዲያ ጂን ከሷ አጠገብ እንዲርቅ ናምቻን እያስጠነቀቀው ነው። ናምቻን በምላሹ ካጠገቧ እንዲርቅ እና እሱ የቀረባት ለገንዘብ ብቻ እንደሆነ እንደሚያውቅ እየተናገረ ነበር። ከቆይታዎች በኋላ ለናምቻ የደወለችለት ኢን ነበረች። የዲስኮ ቦታ ስላለች መጠጥ እየጠጣች ነበረ። ታዲያ እንደምንም ብሎ ሊይዛት እየሞከረ ነው። ሰክራ ግን እያስቸገረች ነው። ወደ ቤት መሄድ ስላለባትም መኪና ውስጥ ያስገባታል። እሷ ግን ከእሱ ጋር ሌላ ነገር ፈልጋለች። ቀርባ ልትስመው ስትል ግን ያላቸው በመካከላቸው ጓደኝነት ስለሆነ እንድታቆም እየነገራት ነው። እንደዚህ ሰክራ አያቷ ካዩት ስለሚቆጧት ብቻ እሱ ቤት ማደር እንደምትፈልግ ትናገራለች። እሺ ብሎም እሱ ራሱ ቤት ይወስዳታል። አሁንም ግን አብራት እንዲተኛ እየጠየቀችው ነበረ። አሁንም ጓደኝነታቸው መበላሸት ስለሌለበት እንድታርፍ ነበር የነገራት። በቀጣይ ቀን ግን ሆን ብላ አብረው እንዳደሩ በማስመሰል የእሱ ቤተሰቦች ፍቅረኛሞች እንደሆኑ እንዲጠረጥሩ አድርጋቸው ነበረ። ወደ ቤትም ስትመለስ አያቷ በንዴት እየጠበቋት ነው። ትላንት የት እንዳደረች ይጠይቋታል። እሷም ፍቅረኛዋ ጋር እንደነበረች ትናገራለች። ታዲያ ለእሳቸው ሳታስተዋውቅ ፍቅረኛ እንደያዘች በሰሙበት ጊዜ ይናደዱ ጀመር። ማንነቱን አልተናገረችም። ነገር ግን ሆን ብላ የሄደችው አይሪን ጋር ነበረ። ትላንትና አብረው እንዳደሩ ትነግራታለች። አይሪንም ይህን ስትሰማ እሱ የሰጣትን አንገት ሐብል አውልቃ ሁሉም ነገር ላይ ተስፋ ለመቁረጥ ነበር ያሰበችው። ጂንና አይሪንም ከተገናኙ በኋላ በስነ ስርዓት እንደሚወዳት ታዲያ አግቢን ብሎ የጠየቃት ለቤተሰቦቿ ሀብት እንዳልሆነና እሷን ስለሚወዳትና ስለሚያከብራት እንደሆነ ትናገራለች። አይሪን አላመነችውም። ነገር ግን ለአያቷ ስትል ብቻ እንደምታገባው ትናገራለች።
አያትየው ደግሞ የኢን ነገር እያጠራጠራቸው ስለሆነ ባለፈው ያደረችው ከማን ጋር እንደሆነ ይጠይቋታል። ያንን ልጅም ቤት እንድትጋብዘው ነበር ያሳወቋት። እሷም ግራ ተጋብታ ለናምቻ ደውላ እንዲመጣ ትነግረዋለች። አያትየው እሱ እንደሆነ ባዩበት ጊዜ በጣም ይናደዳሉ። ታዲያ ለምን ከልጃቸው ጋር እንደተቀራረበ እየጠየቁት ነው። እሱም በስነ ስርዓት ጓደኛው እንደሆነች ለማስረዳት እየሞከረ ነበረ። ኢንም በጣም ጨንቋታል። ናምቻ አይሪን እንደሚወዳት እንዳይናገር ለአያትየው ፈርታ ነበረ። አያትየው ግን የተረዱት እሱ የወደደው አይሪንን ሳይሆን ኢንን እንደሆነ ነበረ። በዚህ ግራ መጋባት ውስጥ ገብታ ኢን ሁሉን ነገር ለማበላሸት ተዘጋጅታለች። ታዲያ እሱም አይሪንን ለማናገር በሚሞክርበት ጊዜ ከጂን የተሰጣትን ቀለበት ይመለከታል። በዚህም በንዴት ተቃጥሎ ለምን እሺ እንዳለች እየጠየቃት ነበረ። ከዛ ባሻገርም ለአያቷ እሷን እንደሚወዳት እንደተናገረና ከዚህ በኋላ ፍቅረኛሞች መሆን እንደሚችሉ እየነገራት ነበረ። ግራ ተጋብታም የአያቷ መልስ ምን እንደሆነ ጠይቋለች። እሱም ድጋሚ እንደሚያናግራቸው እያሳወቃት ነበረ። በዚህም ጂን የሰጣትን ስጦታ ከቅናቱ የተነሳ በተደጋጋሚ እየጣለው ነበረ። በዚህ ተግባሩ በጣም ተናደ ይጨቃጨቁ ጀመረ። እሱም ምን እንደተፈጠረው ግራ ገብቶት ነበረ። ቶሎ ብሎ ከቤቷ እንዲወጣ ትዕዛዝ እየሰጠችው ነበረ። ለሱ ያላት ስሜት ግራ ያጋባት ነው። ታዲያ ግን ወዲያው መብረቅ ይጮህ ጀመረ። እሷ ደግሞ መብረቅ በጣም ትፈራለች። በዚህም እላዩ ላይ ትወድቃለች። እሱም አቅፏት ደስ ብሎት ነበረ። እሷም በዚህ አጋጣሚ ንዴቷን ነበር የተናገረችው። ከኢን ጋር ያለው ነገር እንደሚያስቀናት ታሳውቀዋለች። ታዲያ እየቀናች እንደሆነ በተረዳበት ጊዜ ነገሩን ለማጋጋል ያስባል። ያኔ እሷ ደግሞ መልሳ በጂን ታስቀናው ጀመረ። ሁለቱ እየተጨቃጨቁ በነበረበት ጊዜ የሱ ታላቅ እህት ታንና ፒንግ የሷ ጓደኞች ስለሆኑ ለማግኘት እሷ ቤት ይመጣሉ። በዚህም ደንግጣ ቶሎ ብላ ትደብቀዋለች። እነሱን ወደዛ እንዳይሄዱ በማድረግ አንድ ላይ ምግብ በልታ እሱን ለማየት በምትሄድበት ጊዜ በዝናብ በስብሶ ነበረ። ከቤትም ቀስ ብላ ደብቃ እያስወጣችው እያለ አሁንም መብረቅ ይጮሃል። በድንጋጤ ታቅፈዋለች። ምክንያት እየፈጠረች እያቀፈችው እንደሆነ ያህል ተሰምቶት በደስታ ነበረ ሲያቅፋት የነበረው። ጓደኞቿም እሷ ቤት ካደሩ በኋላ በጠዋት እየወጡ እያለ እንደ ድንገት የተገናኙት ከጂን ጋር ነበረ። ታዲያ እሷም ከጓደኞቿ ጋር እሱን ስታስተዋውቀው ፍቅረኛዬ ነው ብላ አላስተዋወቀችውም ነበረ። በዚህ የተነሳ በጣም ከፍቶታል። ከዛ ባሻገርም የሰጣትን ቀለበት አላደረገችም ነበረ። ይሄ ነገር በመካከላቸው ጭቅጭቅ እንደሚፈጥር በመረዳትም መስሪያ ቤት ከገባች በኋላ ለጓደኞቿ ከጂን ጋር እንደምታስተዋውቃቸው እንደ ፍቅረኛዋ ትናገራለች። ይሄ ዜና የደረሳት ታንም ጮክ ብላ ቴክስቱን በምታነብበት ጊዜ የሰማው ናምቻ በንዴት ይቃጠል ጀመረ። በዚህም እዛ ጓደኞቿን ስታስተዋውቅ ለማውራት እሱም እንደሚሄድ ይናገራል። ከሄደ በኋላ ጂንና አይሪን ፍቅረኛሞች እንደሆኑ በማሳየት እጅ ለእጅ እንደተያያዙ ባየበት ሰዓት ናምቻ ቀጥል እያለ ነበረ። ጂን ወደ መጸዳጃ ቤት ሲሄድ ናምቻ ይከተለዋል። ታዲያ ከሷ እንዲርቅ እያስጠነቀቀው ነበረ። ጂን ደግሞ በምላሹ እንደ ሕፃን መሆን እንዲያቆምና እሷ አሁን እሱን ስለመረጠችው መራቅ ያለበት እሱ እንደሆነ ይነግረዋል። በወሬ አድርጎ ግን ማታ ላይ ታላቅ እህቱን ምክር ይጠይቃታል። እሱም የሚወዳትን ሴት ላይ በጣም ትኩረት ማድረግ ማቆም እንዳለበት፣ አንዳንዴ ሰዎች አጠገባቸው ያለ ነገር ሲነሳላቸው ብቻ የዛን ሰው ምንነትና ጥቅም እንደሚረዱ ነበር ያሳወቀችው። በዚህ ሀሳብ ተስማምቶ በቀጣይ ቀን ሁሌ ፓርክ ውስጥ ቆሞ የሚጠብቃት አይሪንን ላለማግኘት ይወስናል። ታዲያ እሷ ሩጫ በምትወጣበት ጊዜ ስታጣው ደብሯት ነበረ። በመቀጠልም ስልክ ስትደውል አያነሳም። ያኔ ክሊኒኩ ድረስ ትሄዳለች። ታዲያ ኤሊዋን ለማሳከም እንደመጣች ነበር የተናገረችው። እሱም ሳያክምላት ዝም ነበር ያላት። በዚህ የተነሳ ለምን እንዳኮረፋት ግራ ተጋብታ ራሷን እየሳተች እንደሆነ ለማስመሰል ትሞክራለች። በአሁኑ ይሳካላታል። ቶሎ ብለውም ይይዛታል። ያኔ ሁለቱም ይታረቃሉ። ከጂን ጋር ባላት ግንኙነት ደስተኛ እንዳልሆነም ከጀርባ አቅፎ እየነገራት ነበረ። ያኔ ጓደኛቸው ፔንግ ታያቸዋለች። በዚህም ሁለቱ ይሆኑ ሌላ ሰው ይሆን ግራ ተጋብታ ነበር። አዲስ መጽሐፍ ማሳተም ነበረባት። ታዲያ ያ መጽሐፍ ደግሞ ቋንቋው መቀየር ስላለበት ቋንቋ የሚቀይረውን ፕሮፌሰር ለማግኘት ወደ ሌላ ሀገር ሄዳ ነበረ። ወደ ሌላ ሀገር ልትሄድ ነበረ። ታዲያ እሷ ልትሄድ እንደሆነ የሰማው ናምቻም ቶሎ ብሎ ምክንያት ለመፍጠር ነበር ያሰበው። ትንሽዬ ውሻ መኪናዋ ጋር ያደርጋል። እሷም እንደገጨች በማሳብ በመደናገጥ ትወርዳለች። ታዲያ እሱም መኪና ውስጥ ከገባ በኋላ ያችን ውሻ አሳክመው ጨርሶ አብሯት መሄድ እንደሚፈልግ ነበር ይነገራት። ትንሽ አንገራግራም ትስማማለች። ወደ ተባለው ቦታም አንድ ላይ ይሄዳሉ። ሲሄዱ ጥሩ ጊዜ እያሳለፉ መኪና ውስጥ እያወሩ እየተጫወቱ ነበረ። ባህር ዳርቻው ጋርም ቁጭ ብለው ስላሳለፉት ጊዜ ያወራሉ። በመቀጠልም ፕሮፌሰሩ ጋር ነበር የሄዱት። ታዲያ ፕሮፌሰሩ ለቋንቋ ቅየራ እየተጠየቁ
እየተዋደቁ እንደሆነ በሰሙበት ጊዜ አልፈልግም ብለው በጣም ተቻክለው እየሄዱ ነበረ። ምን ይሆን ብለው የተጠራጠሩት እነ ናምቻ ፕሮፌሰሩን ይከተሉታል። ታዲያ ላሙ ልትወልድ ነበረ። ሰውየው በጣም ተጨናንቋል። የማዋለድ አቅም ያለው ናምቻ ደግሞ ክህሎቱን በመጠቀም ላሟን በሰላም ሊገላግላት ችሎ ነበረ። ይህንን ያየው ፕሮፌሰር በጣም ደስ ይለዋል። ዛሬ የሚያድሩበት ቦታ ስለሌላቸው እሱ ጋር ማደር እንደሚችሉ ነበር የነገራቸው። እሺ ብለው እነሱም ያድራሉ። ቀስ በቀስ እያለ ናምቻ ሰውየውን እያዋራላት ከሷ ድርጅት ጋር እንዲሰራ ፈቃደኛ እንዲሆንላት ለማድረግ እየሞከረ ነበረ። ፕሮፌሰሩም እሱ አይሪን እንደሚወዳት በቀላሉ ስላወቁ ስራው ላይ እሺ የሚሉት እሷ ፍቅሩን ከተቀበለችው ብቻ እንደሆነ እየተናገሩ እየቀለዱ ነበረ። እዛው ተኝቶ በነበረበትም ጊዜ ሌሊት ላይ ሆን ብላ በማርከር ፊቱ ላይ የድመት ስዕል ነበር የሳለችበት። በቀጣይ ቀንም ምግብ አንድ ላይ ሰርተው ተመግበው ጥሩ ጊዜ ያሳልፋሉ። ያን ቀን ምሽትም ፕሮፌሰሩ ከሷ ድርጅት ጋር አብረው እንደሚሰሩ ለዚህ ፈቃደኛ የሆኑት ግን በናምቻ ጥሩነትና ደግነት ብቻ እንደሆነ ነበር የነገሯት። እሷም በተደጋጋሚ ታመሰግናለች። ታዲያ ግን ሁለቱ አንድ ላይ ወደ ሌላ ሀገር እንደሄዱ የሰማችው ኢን በቅናት ከመቃጠሏ የተነሳ የሁለቱን ፎቶ ክሽክሽ አድርጋ ተሰብሯለች። አይሪን እዚህ ያላት ነገር ተመችቷታል። ከሁሉም ነገር ርቀው ከምትወደው ሰው ጋር ናት። ነገር ግን ነገ ጠዋት መሄዳቸውን በምታስብበት ጊዜ እየከፋት ነበረ። እሱም ያቅፋታል። በዚህም ሲነግራት የነበረው ሁለቱ መለየት እንደሌለባቸውና ለሷ ምንም አይነት ነገር ለመጋፈጥ ዝግጁ እንደሆነ ነበረ። በቀጣይ ቀንም ሰውየው ጥሩ የሚሉትን ምግብ ቋጥረውላቸው ወደ ሀገራቸው ሸኝተዋቸው ነበረ። ይህን ደግሞ በቅናት ከመቃጠሏ የተነሳ ሌሊቱን ሙሉ አልቅሳ ጠዋትም እያለቀሰች ጂን ይደርስባታል። ምን እንደሆነ ሲጠይቃትም ሁለቱ ወደ ሌላ ሀገር እንደሄዱ ነበር የተናገረችው። ቤትም በደረሱበት ጊዜ እንደ እብድ ስትሆን የነበረችው ይህን ነበረች። እህቷን በተደጋጋሚ ተሰድባታለች። ታዲያ አይሪን ስትሰደብ ዝም ማለት ያልፈለገው ናምቻ ይህንን መልሶ ይቆጣታል። ለእህቷ ያለውን ታማኝነት ስታይ ይበልጥ እየተቃጠለች ነበረ። ነገር ግን በአንድ ወንድ አማካኝነት ከእህቷ ጋር መጣላት የማትፈልገው አይሪን ራሷን ጥፋተኛ እያደረገች ነው። ከዛ ባሻገር ደግሞ እሱ ምክንያት ስለሆነ እየተናደደችበት ነበር። ይህንም ትኩረት ለማግኘት በሚመስል መልኩ በጣም ተናዳ መኪና እየነዳች በነበረበት ጊዜ ከመኪና ጋር ትጋጫለች። ወዲያው ወደ ሆስፒታል ነበር የተወሰደችው። ይህንን ዜና አይሪን በሰማችበት ጊዜ እርዳታ የጠየቀችው ጂንን ነበረ። በዚህም ከኮማ መንቃት ትችላለች። ጥሩ ጤንነት ላይም ነበረች። ነገር ግን እህቷን ማየት አትፈልግም ነበረ። ታዲያ ይህንን ዜና በንጋታው የሰማው ናምቻ እሷን ለማግኘት እየሮጠ ሲመጣ ጂን ያባረረዋል። ይሄ ሁሉ እየተፈጠረ ያለው እህታማቾቹ የሚጣሉት በሱ ምክንያት ስለሆነ እንዲርቅ ነበር ሲያስጠነቅቀው የነበረው። ጂን ደግሞ በዚህ አላበቃም። አያትየው ጋር ከሄደ በኋላ ኢን ተስፋ ቆርጣ መኪና በኃይል ስትነዳ የነበረው በናምቻ አማካኝነት እንደሆነ ይናገራል። ያኔ አያትየው ይበልጥ ናምቻን ይጠሉት ጀመረ። ራሷን ከሳተችበት ኢን ስትነቃ አጠገቧ የተኛችው አይሪን ነበረች። እሷን ስታያት ግን እንደ እብድ ትሆን ጀመረ። ከክፍሉም እንድትወጣ ነበር ነገረቻት። ያኔ ጂን ወደ ውስጥ በመግባት ያጽናናት ጀመር። በመቀጠልም ቤተሰቦቿ ይመጣሉ። ናምቻን መጥቶ ነበረ። በአያትየው ፊት ግን የተናገረው ከዚህ በኋላ ኢን የራሷን ምናባዊ ነገር እንዳትፈጥር እሷን እንደማይወዳትና አይሪንን እንደሚወዳት በጩኸት ነበር የተናገረው። እንደ እብድ ትሆን ጀመረ። ስቅስቅ ብላ ታለቅሳለች። ሁሉም እንዲወጡላት ካልሆነ ግን ራሷን እንደምታጠፋ እያስፈራራች ነበረ። አያትየውም ልባቸውን እያመማቸው ስለነበረ ጂንና አይሪን ደግፈው ያስወጣቸዋል። ያኔ ጂን ሆን ብሎ ስለ ናምቻ መጥፎ ነገር ያወራ ጀመረ። በዚህ የተነሳ ግን አይሪን ተናዳበታለች። ታዲያ በሰው ህይወት ውስጥ ጣልቃ እንዳይገባና እሱን ደግሞ ለማስጠላት እንዳይሞክር እየነገረችው ነበረ። ስለሱ ከሱ ጀርባ እያወራ እንደሆነ የሰማው ናምቻ ደግሞ ሊጣላው ይመጣል። ሁለቱን ታማቾች ጠላት ከማድረግ ባሻገር አንዷን በሱ ምክንያት ሊገላት እንደሆነ እየተናገረ ነው። በምላሹ ደግሞ ናምቻ እዚህ ቤተሰብ ውስጥ የቀረበበት ምክንያት ጂን ለውርስ ስለሆነ እሱ መራቅ እንደሚገባው ነበር ሲናገር የነበረው። እሷን በጣም አዝናለች። በዚህም ብቻዋን ቆማ በነበረበት ጊዜ የመጣው ናምቻ ነበረ። የደበቀችው ነገር እንዳለ በመረዳትም ጥብቅ አድርጎ ያቅፋታል። ያኔ እጁ ላይ ሆና ስቅስቅ ብላ ማልቀስ ጀመረች። ሁል ጊዜ አብሯት እንደሚሆን እየነገራት ነበረ። ሁለቱን አንድ ላይ ከሩቅ የተመለከተው ጂን ደግሞ በቅናት ይቃጠላል። ይህን ደግሞ ሆስፒታል ውስጥ ሆና በምታስታውስበት ጊዜ ድሮ ልጅ እያሉ ሁል ጊዜ ናምቻ ይንከባከባት ነበረ። የእሱ ትውስታ ከመጣባት በኋላ ያለሱ መኖር ስለማትፈልግ ራሷን ለማጥፋት እጇን ልትቆርጥ ስትል የደረሰባት ጂን ነበረ። እንድታቆምም ይነግራታል። ራሷን እንድትሰበስብና ጠንካራ እንድትሆን እያሳወቃት ነበረ። ታዲያ ግን ይህንን ዜና አይቶ ዝም ማለት አልፈለገም። ለአያትየው በመናገር እሷ ራሷን ልታጠፋ በተደጋጋሚ የምትሞክርበት ምክንያት ናምቻ ስለሆነ ከሱ መራቅ እንዳለባቸው ሴቶቹ እየተናገረ ነበር።
አያትየው ግን የደበቁት አንድ ነገር ነበረ። ይህም በሁለቱ እህታማቾች መካከል ነበረ። ኢን ተጎድታ ወደ ሆስፒታል በገባችበት ጊዜ አይሪን ደም ለመለገስ ብታስብም ዶክተሩ ግን ደማቸው አንድ አይነት እንዳልሆነ ተናግሮ ነበረ። ያኔ የለገሰው ጂን ነው። ይህንን ጥያቄ አንስቶ አያትየውን በሚጠይቅበት ጊዜ ግን አያትየው ምላሽ ሊሰጡ አልፈለጉም ነበረ። አይሪንም በጣም ከፍቷታል። ስለ እሷ ለማወቅም አያትየውንም ለማናገር ናምቻ ቢያስብም ጂን ግን ሊፈቅድለት አልሞከረም ነበረ። ያኔ አያትየው ከቤት ከወጡ በኋላ ናምቻ መራቅ እንዳለበትና ከዚህ ቦታ እንዲሄድ ያስጠነቅቁታል። እሱ ግን በቻለው መጠን ለቤተሰቡ በቂ ወንድ መሆን እንደሚችል እንደሚያረጋግጥ ይናገራል። ታዲያ አንድ ቀን ላይም ከፕሎይ ጋር ቁጭ ብሎ ምግብ እየተመገበ በነበረበት ጊዜ ፔንግ አንድ ላይ ፎቶ ካነሳቻቸው በኋላ የላከችላት ለአይሪን ነበረ። አይሪንም ያንን ፎቶ ካየች በኋላ ትናደዳለች። ፍቅረኛ እንደያዘ ለማረጋገጥም በቅርቡ የሚሰሩት አንድ ስራ ስላላቸው እሱን ምክንያት አድርጋ የደወለችው ለታን ነበረ። ታዲያ ፕሎይ ፍቅረኛው እንዳልሆነች ትናገራለች። ነገር ግን ወደ እሷ ተጠግቶ የሚያወሩትን ነገር ናምቻ ሰምቶ ነበረ። ኢን ሁሌ ሲከፋት የሚያጽናናት ጂን ነበረ። ታዲያ እሷ ሆስፒታል በነበረችበት ጊዜ ልታያት የመጣችው እህቷ ነበረች። ነገር ግን ኢን እንደተለመደው መጥፎ ቃላቶችን በመጠቀም እህቷን ትጎዳታለች። በዚህም አይሪን ትናደዳለች። ለሷ ብሎ ሁሉን ነገር እንደተወችላት። ታዲያ ለምን እንዲህ እንደምታደርጋት በመጠየቅ ወደ ውጪ ትወጣለች። እያለቀሰች በነበረበት ጊዜ የመጣው ናምቻ ነበረ። እንባዋንም ይጠርግላታል። በዚህም አጠገቧ ሆኖ እያጽናናት ነበረ። እንደ ትላንትና ስለተከፋች በቀጣይ ቀን ቸኮሌት፣ ከሱ ቀን በኋላ ደግሞ የላከላት አበባ ነበረ። በሶስተኛው ቀን ግን ምንም አላከላትም። እነታን ደግሞ ከቤተሰቦቻቸው ጋር በሚያወሩበት ጊዜ የእነሱን ሆስፒታል ለማስተዋወቅ ከነ አይሪን ድርጅት ጋር በመስራት ቃለ መጠይቅ ለማድረግ ታን እንዳሰበች ትናገራለች። የሷን ሐሳብም እናትየው ደግፋት ነበረ። ቃለ መጠይቁንም ለማድረግ አይሪን በጣም ቸኩላ ነበረ። ነገር ግን ታን አልመጣችም። መንገድ ላይ ትራፊክ ተጨናንቋል። ከዛ ባሻገርም ከአንድ ሰው ጋር ተጋጭታ ከሱ ጋር እየተጨቃጨቀች ነበረ። እንደማትመጣ በማሰብም በጣም ተጨንቃለች። አያትየውም በጣም ተጨንቀው ነበረ። ያኔ የመጣው በሷ ፋንታ ናምቻ ነበረ። አያትየው እሱ እውቀት አለው ብለው ስላላሰቡ ፍቃደኛ አልነበሩም። ነገር ግን እድል ብቻ እንዲሰጥ ያኔ ማንነቱን እንደሚያሳይ ይናገራል። እሱ አያትየው ብቻ ሳይሆኑ አይሪንም ተጠራጥረዋለች። ያነበበውን መጽሐፍም ያሳያታል። ታዲያ እሱ ቁጭ ብሎ ቃለ መጠይቅ በሚያደርግበት ጊዜ በተሳካ ሁኔታ ቆንጆ ፕሮግራም ተዘጋጅቶ ነበረ። አያትየውም ይህንን ሲያዩ ደስ ብሏቸው ነበረ። ነገር ግን ኢን ከሆስፒታል የምትወጣው ዛሬ ነበረ። ከዛም የወሰዳት ጂን ነው። ታዲያ አያትየው ለስራ ሲሉ እሷ ጋር ስላልመጡ ተናዳ ነበር። አይሪንም ስለ ናምቻ ከአያትየው ጋር እያወራች እያለ እሱ እንደ ድንገት በዚህም ግን ወደ አያትየው የልብ ድካም ነበር የያዛቸው። ለሳቸውም ቶሎ ብሎ የመጀመሪያ እርዳታ ያደርግላቸው ጀመረ። በመቀጠልም ወደ ሆስፒታል ይወሰዳሉ። ሆስፒታልም በነበሩበት ጊዜ አይሪን ስትናገር የነበረው እሷ አርባና ቢስ እንደሆነች፣ ባጠገቧ ያሉ ሰዎች እንዳለ እየሞቱና እየተጎዱባት እንደሆነ ትናገራለች። ያኔ የመጣችው ኢን ከጂን ጋር ነበረ። በዚህም ትሳደብ ትናገር ጀመረ። ይህን ሁሉ ሀሳብ አይምሮ ውስጥ የሚፈጥረው ጂን ስለሚሆን እየተጠቀመባት ስለሆነ ከሱ እንድትርቅ ነበረ ናምቻ ሲመክራት የነበረው። አያትየውም ከሆስፒታል ኮማ በነቁበት ጊዜ ሲያስታውሱ የነበረው ራሳቸውን በሳቱበት ጊዜ መጀመሪያ እርዳታ ናምቻ ሲሰጣቸው ጎን ለጎን ደግሞ የአይሪንን እጅ ይዞ እንደነበረ ነው። ኢንም አያቷን ብቻቸውን ስታገኛቸው ስትጠይቅ የነበረው ናምቻ እሷን ባይወዳትም እሱን ማግባት ስለምትፈልግ የትዳር ዝግጅት እንዲያዘጋጁላት ነበረ። ከዛ ጊዜ በኋላ ግን አይሪንና ናምቻ በጣም እየተቀራረቡ እየተዋደዱ ብዙውን ጊዜ አብረው እያሳለፉ ነበረ። ይሄ ነገር ያስቀናት ኢንም ቀጥታ እየሄደችው የናምቻ እህት ታን ጋር ነበረ። ሁለቱ ግንኙነት እንዳላቸው ትናገራለች። ታን ይሄን በሰማችበት ጊዜ ጓደኛዋ አይሪን እንደደበቀቻት ያል ስለተሰማት በጣም ትናደዳለች። ይባስ ብሎም ታን አይሪንን ለማግኘት በሄደችበት ጊዜ ከወንድሟ ጋር ተቃቅፋ ነበር ያየቻት። በዚህም ታለቅስ ጀመረ። ከዳተኛ ጓደኛ እንዳላት ትናገራለች። አያትየውም ሆስፒታል በነበሩበት ጊዜ ለጂን አንድ ትዕዛዝ ይሰጡታል። የጠበቃ ወረቀት ስላላቸው ያንን ወረቀት ከካዝናቸው ውስጥ እንዲያመጣ ነበር የተነገረው። በቀጣይ ቀን ደግሞ ፔንግና ታን አንድ ላይ ቁጭ ብለው በሚያወሩበት ጊዜ ልታወራት የመጣችው አይሪን ነበረች። የተካደችው ታን ደግሞ ትጮህ ትቆጣ ጀመረ። እሷን ለማረጋጋት አይሪን ብትሞክርም አልቻለችም። ታዲያ ፔንግም ነገሩን ለማረጋጋት እውነት ከናምቻ ጋር የፍቅር ግንኙነት ከጀመረች ትጠይቃታለች። አዎንታዋንም አይሪን ትገልጻለች። ፔንግም አይሪን እንድትረጋጋ እሷ ታንን እንደምታወራት፣ ነገር ግን ታን ከኮሌጅ ጀምሮ እነሱ ግንኙነት እንደነበራቸው እንደማታቅ፣ የሆነ ሰው ይህንን መረጃ እንደነገራት እንደጠረጠረች ትናገራለች። ያኔ አይሪን አይምሯ ላይ መጣችላት ኢን ነበረች። አይሪንን ለማግኘት ናምቻ በመጣበት ጊዜ ግን ልታወራው አልፈለገችም ነበረ። በጣም አዝኗል። እንደሚወዳት ያስታውቅ ነበረ። ታዲያ ወረቀት ፈልግ የተባለው ጂን ደግሞ
የአባትየውን ካዝና በከፈተበት ጊዜ ከወረቀቱ ባሻገር ያገኘው አይሪን የማደጎ ልጅ እንደሆነች የሚያሳይ ማረጋገጫ ወረቀት ነበረ። ይህን መረጃ እንዳገኘም ቀጥታ አያትየው ጋር በመሄድ እውነት እንደሆነ ይጠይቃቸዋል። እሳቸውም ሲናገሩ የነበረው ትክክለኛ የልጅ ልጃቸው ኢን እንደሆነች፣ አይሪን የማደጎ ልጅ እንደሆነች፣ ታዲያ እሷን ድርጅታቸውን ለማሳደግ እየተጠቀሙባት እንደሆነ፣ ልክ ኢን ጥሩ እውቀት ሲኖራትና ብቃት ሲኖራት አይሪንን አስወግደው ኢንን ወራሽ እንደሚያደርጓት ነበር የተናገሩት። ታን ወንድሟን ሳይቀር አኩርፋው ነበረ። ታዲያ የሆስፒታላቸውን ስም እያበላሸ እንደሆነና እንዲጠነቀቅ ነበር ስትነግረው የነበረው። እሱም እንደምንም ብሎ የሆስፒታሉን ስም መልሶ ለመገንባት ነበር ያሰበው። ታዲያ እንደ ድንገት አጎቱን ሲከተል አጎቱ ተቃራኒ ድርጅት ውስጥ ሲገባ ነበር የተመለከተው። ከዛ ባሻገር ግን አንድ ሰውዬ ደም በደም ሆኖ ውሻ ይዞ ነበረ። ተሳስቶ በሞተሩ እንደገጫውና የሚያክምለት ሆስፒታል እንዳላገኘ ይናገራል። ያኔ በሞተሩ ናምቻ ይዞት ይሄዳል። በሚሄዱበት ጊዜ ግን ቪዲዮ ተቀርጸው ነበረ። ሰዎች ሁሉ ናምቻን እያደነቁት ነው። ታዲያ በመቀጠል ውሻው ላይ ሰርጀሪ በማድረግ ነፍሱን ሊያድነው ችሎ ነበረ። ሰውየውን በተደጋጋሚ ያመሰግነዋል። የናምቻ ቤተሰቦች ድርጅታቸው ላይ ስለሚወራው ወሬ ካወቁ በኋላ በጣም ደብሯቸው ነበረ። ከዛ ባሻገር ደግሞ የእነሱ ዘመድ የሆነው አጎትየው ከሌላ ድርጅት ጋር እየሰራ ነው። በቀጣይ ጊዜ ግን ናምቻ ቫይራል ወጥቶ ነበረ። ውሻውን ስለረዳ ብዙ ሰዎች እያደነቁት ነው። ከዛ ባሻገር ከአይሪን ድርጅት ጋርም ከዚህ ቀደም ያደረገው ቃለ መጠይቅ ቫይራል እየወጣለን ነበር። ኢንም ሁለቱ አንድ ላይ ስኬታማ እየሆኑ ስለሆነ እየተናደደች ነው። ለጂንም ምክንያቷን እየተናገረች ነበረ። ታዲያ እሱም ሲነግራት የነበረው ከዚህ ቀደም አያቴ አይወደኝም ብላ ስትናገር የነበረው ስህተት እንደሆነ፣ ይባስ ብሎም አይሪን ትክክለኛ የቤተሰቡ ወራሽ እንዳልሆነችና የማደጎ እህቷ እንደሆነች፣ እሷ ብቻ ትክክለኛ ልጅ እንደሆነች ይነግራታል። ይህንን ስትሰማ እስከዛሬ አይሪን የእሷን ህይወት እየኖረች እንደሆነ በማሰብም እሷን ለማነጋገር ታስባለች። የሆስፒታሉ ስም በናምቻ አማካኝነት አሁን ታዋቂ የሆነ ስለሆነ የእሱ ቤተሰቦች እያመሰገኑት ነው። እስካሁን ያኮረፈችው ታን ግን ቪዲዮ ሰራ እንጂ ያን ያህል ትልቅ ነገር እንዳልሰራ እየተናገረች ነበረ። የተናደደችበት ነገር አንድ ላይ በመሆናቸው ሳይሆን ስለደበቋት ነበረ። በቻለው መጠን የኢረንን ስም ላለማጥፋት ሲሞክር እህቱ ታን ይበልጥ እየተናደደችበት ነበር። አይሪንም መስሪያ ቤት በነበረችበት ጊዜ እህቷ ከመጣች በኋላ በጥፊ ትመታታለች። እዛ መስሪያ ቤት መሆን እንደማይገባትና እንድትወጣ፣ ከዛ ባሻገርም ወረቀቱን ፊቷ ላይ ከወረወረችላት በኋላ የማደጎ ልጅ እንደሆነች ነበር የነገረቻት። ያንን ስታነብ ምድር ይገለበጥባታል። አይሪን ግራ ተጋብታ ነበር። እሷ ከዛ ከወጣች በኋላ ናምቻ ሊያገኛት ነበር የመጣው። ያገኘው ኢንንና ጂንን ነበረ። በዚህም እሷ ያ ቦታዋ ስላልሆነ እንዳባረረቻት እየተናገረች የማደጎ እህቷ እንደሆነች ከመናገሯ በፊት ግን ያስቆማት ጂን ነበረ። ከዛ ጊዜ በኋላ ናምቻ ቢጥር አይሪንን ሊያገኛት አልቻለም ነበረ። ምን እንደተፈጠረ ለመጠየቅም ጂን ጋር ይሄዳል። ጂን ግን ምክንያቱም መናገር አልፈለገም። እሱ ምክንያቱም ቢያውቅ ጥቅም እንደሌለው እየነገረው ነው። በመቀጠልም የምሰራበት ድርጅት ይሄዳል። እዛም ሊያገኛት አልቻለም። ቁጭ ብሎ ተጨንቆ በነበረበት ጊዜ ያስታወሰው የፕሮፌሰሩን ቤት ነበረ። ቀጥታ ወደዛ በሚሄድበት ጊዜ ግን ቁጭ ብላ ነበር ያገኛት። ያዘነችበትን ትክክለኛ ምክንያት ግን አልነገረችውም ነበረ። ምንም ቢሆን አጠገቧ ቁጭ ብሏል። በሌላ በኩል ኢን ደግሞ ስትናገር የነበረው በበሽታው አማካኝነት ደረጃ ወጥታ ዥዋዥዌ ተጫውታ እንደማታውቅ፣ ታዲያ መጫወት እንደምትፈልግ ትናገራለች። ይህንን ምኞቷን እንድታሳካም ጂን ነበረ ሲያጫውታት የነበረው። ሳያውቁት በመካከላቸው የፍቅር ስሜት እየተፈጠረ ነበረ። አይሪንንም ፕሮፌሰሩ እየመከሯት ነበረ። ደስታዋን ራሷ ፈልጋ ማግኘት እንዳለባትና ከሌሎች ሰዎች እንዳትጠብቅ እየተነገራት ነው። በጣም ተናዳለች። ምክንያት ሳትነግረው እንደዚህ መናደዷ ግን ናምቻ እያስጨነቀው ነበረ። አጠገቧ ቢተኛ እራሱ እንደ ድሮ አትጮህበትም፣ አትነጫነጭም። እሺ ብላ ዝም ነበር የምትለው። ታዲያ በቀጣይ ቀን ከእንቅልፉ ሲነሳ አጠገቧ አላገኛትም። ጠፍታለች ብሎ በማሰብ ደንግጦ ይነሳል። ነገር ግን ቁርስ እየሰራችለት ነበር። ይህንን ያደረገችው ለመጀመሪያ ጊዜ ነው። አቅርባም ስትመግበው ደስ ብሎት ነበር የተመገበው። ምግቡ ግን በጣም ጨው በዝቶበት ጭራሽ አይጣፍጥም ነበረ። ለሷ ሲል ግን ጥርግ አድርጎ ይመገባል። እንደ ፍቅረኛም የተለያየ ቦታ እየጎበኙ ጥሩ ጊዜ ያሳልፋሉ። ናምቻም እንደሚወዳትና በመጨረሻ አብራው እንድትሆን ይጠይቃታል። በአሁኑ ግን ተስማምታ ነበረ። ይህንም ብቻዋን ቁጭ ብላ እንደ ከፋት የተረዳው ጂን አብራው ተወርዋሪ ኮከብ እንዲያዩ ነበር የጋበዛት። በተመሳሳይ ሰዓት ደግሞ ድንኳን ጥለው እነ አይሪን ተወርዋሪ ኮከብ እያዩ ነበረ። ቶሎ ብሎ ምኞታቸውን ይመኛሉ። እሱም በቀጣይ ቀን ወደ ቤት ሊወስዳትና ለአያትየው ለጋብቻ እንዲሰጡት ሊጠይቅ እንደሆነ ነበር ሲነግራት የነበረው። እሷም ሕፃን ልጅ እያለች ታሾፍበት ጀመረ። በዚህ የተነሳ ይቃለዳሉ። ድንኳን ውስጥም ገብተው ይተኛሉ። ታዲያ ግን በቀጣይ ቀን ወደ ባንኮክ መመለስ ነበረባት። ለሱ ሳትነግረው ቻው ሳትለው ነበር የሄደችው። ችግር ከመፍጠር ወደ ኋላ ማትለው ኢን ደግሞ ከአያቷ ጋር እየተጨቃጨቀች ነበረ። ስትናገር የነበረው አይሪን ሙሉ ለሙሉ ከቤተሰቧ
ከቤቷ መውጣት እንዳለባት ነበረ። እውነቱን እንዳወቀች በተረዱበትም ጊዜ አያትየው ጥፋተኛ ያደረጉት ጂንን ነበረ። በንዴትም በጥፊ ይመቱታል። እሱ ሲመታባት ግን መሀል ገብታ ለማገላገል ትሞክራለች። በቁጣም አያትየው ሁለቱም እንዲወጡ እየተናገሩ ነበረ። ኢንም ከመናደዷ የተነሳ እሷ ወራሽ እስከሆነች ድረስ ከዚህ በኋላ አያቷን እንደማትሰማ ትናገራለች። ናምቻም ከእንቅልፉ ሲነሳ አይሪንን ባጣት ጊዜ ፕሮፌሰሩን ይጠይቀዋል። እሷም ወደ ባንኮክ እንደተመለሰች ነበር የሰማው። ታው ሳትለው ለምን እንደሄደ ግራ ገብቶታል። ኤረንም ቀጥታ የሄደችው አያቷ ጋር ነበረ። ከዚህ ቀደም ህይወቷን ሙሉ የእሳቸውን ትዕዛዝ ስታከብርና እሳቸውን ላለማስቀየም ነበር ስትኖር የነበረው። በዚህም የሰማችው ነገር እውነት እንደሆነ ትጠይቃቸዋለች። እሳቸውም እውነት እንደሆነ ድርጅቱ ጥሩ እንዲሆን እሷን እንደተጠቀሙባት፣ ኢን ልክ እንደሷ ብሩህ አይምሮ እንደሌላት፣ ታዲያ ኢን ጠንካራ በምትሆንበት ጊዜ እሷን ለማስወገድ እንዳሰቡ አፋቸውን አውጥተው ነበር የተናገሩት። እስካሁን የኖረችው እንዳለ ውሸት እንደሆነ ነበር የተረዳችው። እዚህ ቤተሰብ ውስጥ መሳሪያ እንደሆነች ያህል ስለተሰማት ሁሉን ነገር ትታ እንደምትሄድ ትናገራለች። አያትየውን በማስፈራራት ከዚህ እግሯን ካወጣች ሙሉ ለሙሉ ደሃ እንደሚያደርጓት ነበር ያሳወቋት። እሷም ከዜሮ እንደምትጀምር ነበር ያሳወቀችው። ኢንም መታ ነገሩን እያጋጋለች ነበረ። በጥፊም መታታለች። ናምቻም ወደ ቤቷ ደርሶ ነበረ። ውጪ በሚያገኛት ጊዜ ምን እንደተፈጠረ ይጠይቃታል። በሌላ በኩል ደግሞ ጂን ሊተዋት አልፈለገም ነበረ። ስልችት ያላት አይሪንም እሱን ራሱ ማናገር እንደማትፈልግ ተናግራ ጥላው ነበር የሄደችው። ናምቻም ለጂን ሲናገር የነበረው እሷ እንደዚህ የሆነችበትን ምክንያት ባያቅም በጣም ስለሚወዳት አጠገቧ ነው የሚሆነው። በጣም ስለሚወዳት አጠገቧ እንደሚሆን፣ ታዲያ ግን እሱ ቢርቅና ገንዘቡን ቢያሳድድ ጥሩ እንደሆነ ይነግረዋል። ቤትን በገባበት ጊዜ ለቤተሰቦቹ አይሪን እንደሚወዳትና እሷን ማግባት እንደሚፈልግ እየተናገረ ነበረ። አባቱ ግን በዚህ ሀሳብ አልተስማሙም። እሷ የማደጎ ልጅ እስከሆነች ድረስ ለቤተሰባቸው በቂ ስላልሆነች ለቤተሰባቸው በቂ የምትሆን አንዲት ሴት ስላገኙ እሷን እንደሚያገባ ነበር የተነገረው። እሱ ግን በዚህ ነገር አልተስማማም። ይህን ደግሞ አሁን አይሪን ተስፋ እንደቆረጠች በተመለከተችበት ጊዜ የሄደችው አያቷ ጋር ነበረ። ታዲያ እሱን እንዳትነጥቃት አሁንም በማሰብ ናምቻን ማግባት እንደምትፈልግና አያቷ እንዲያመቻቹላት ነበር የጠየቀቻቸው። አያትየውም ምንም ያህል ናምቻ የሚወደው አይሪንን እንደሆነ ቢያውቁም የልጅ ልጃቸውን ፍላጎት ከማሳካት ወደ ኋላ ማለት አልፈለጉም። አይሪንን ማግኘት ያቃተው ናምቻ በጣም ከፍቶታል። ምንም አይነት ችግር ውስጥ ብትሆን አጠገቧ መቆም ይፈልግ ነበረ። አሁን ግን የትም ሊያገኛት አልቻለም። ለብቻዋ አፓርታማ ተከራይታ እየኖረች ነበረ። ያለችበትን ቦታ የሚያውቀው ጂን ብቻ ነበር። ሁሉን ነገር ትታ ከዜሮ ለመጀመር ማስባለች። ታዲያ የኢን አያትም ቀጥታ የሄዱት የናምቻ አባት ጋር ነበረ። ልጆቻቸው እንዲጋቡ ሀሳብ ያመጣሉ። አባትየውም እናትየውን ሳያማክር ሆነ ናምቻን ሳያማክር ይህንን የትዳር ጥያቄ ተቀብሎ ነበር። ናምቻም ይህንን ነገር በሰማበት ጊዜ መቼም ኢንን እንደማያገባ ይናገራል። ታዲያ ውጪ በመውጣት ጂንን ይከተለው ጀመረ። ታዲያ ጂን በእርግጠኝነት አይሪን ያለችበትን ቦታ ያውቃል ብሎ አስበው ነበረ። እንዳሰበውም የመራው አይሪን የተከራየችው አዲስ አፓርታማ ጋር ነበር። ልክ እንዳገኛትም ለምን ጠፋሽ ጥለሽኝ ጠፋሽ ብሎ ከመጠየቅ ይልቅ ጥብቅ አድርጎ ካቀፋት በኋላ ደህና እንደሆነች ነበረ ናምቻ ሲጠይቃት የነበረው። እሷም ግን ብታየው ደስተኛ ብትሆን አሁን አብሯት ቢሆንም ህይወቷ እንደሚስተካከል ብታቅም በዚህ ሁኔታ ውስጥ ግን አብራው ልትሆን ስለማትችል ከዚህ በኋላ ወደ ህይወቷ እንዳይመጣ ነበር ያስጠነቀቀችው። ታዲያ ግን ጂን ከቤት ጀምሮ ናምቻ እንደሚከታተለው ያቅ ነበረ። አይሪን ጥሩ ስሜት እንዲሰማት ለማድረግ ብቻ ነበረ ወደዚህ እየተከተለው እንዲመጣ ያደረገው። በጣም ስለከፋውም ናምቻ አንድ ላይ ሲጠጣ የነበረው ከጂን ጋር ነበረ። ያኔ እሱ በሰከረበት ጊዜ ጂን የደወለው ለኢን ነበረ። ኢንም ከመጣች በኋላ ለመጨረሻ ጊዜ ነገሩ እንዲስተካከልላት ለመጨረሻ ጊዜ ያሳበችውን እቅዷን እንዲያስተካክልላት ጂንን ተወተውተው ጀመረ። ሳይፈልግም እሺ ይላል። በዚህም የሱን ልብስ ከቀያየረለት በኋላ ሁለቱም ጋውን እንደለበሱ በማስመሰል ጠዋት ከእንቅልፋቸው እንደነቁ ኢን አብረው እንዳደሩ ትናገር ጀመረ። እሱ ግን ሊያምናት አልፈለገም። ጊዜያቶች እያለፉ ነው። አይሪን ደግሞ የተለያዩ ስራ ቦታዎች ለመቀጠር ብትሞክርም አያትየው እያንዳንዱ መስሪያ ቤት እንዳትቀጠር ደብዳቤ ስላስገቡ ስራ ልታገኝ አልቻለችም ነበረ። ከጊዜያቶችም በኋላ ኢን አርግዣለሁ ብላ ለአያትየው ትናገራለች። ያረገዘችው ከናምቻ ስለሆነ እንዲያገባት ነበር የተገደደው። ኢንም የሙሽራ ቀሚስ ትለካ ጀመረ። ታዲያ አይሪን ከጠፋች ብዙ ጊዜ ስለሆናት ጓደኛዋ ታን አሁን ንዴቷ ስለበረደላት እንዲሁም ፒንክ ያገኟታል። በመጨረሻ እሷን ለማግኘት የመጣው ናምቻ ነበረ። አሁን ሊያገባ ስለሆነ ለመጨረሻ ሊሰናበታት ፈልጓል። ሁለቱም እየተለቃቀሱ አይሪን እያለቀሰች ስትናገር የነበረው ኢን እሱን በጣም ስለምትወደው ጥሩ ህይወት እንደሚኖረው እርግጠኛ እንደሆነች ነበረ። በሌላ በኩል ደግሞ ጂን ያገኘው ፍላሽ ነበረ። እዛ ፍላሽ ውስጥ የተቀዳ ድምጽ ነበረው። ድምጹ ደግሞ የኢን ነበረ። በዚህም ያን
ይህንን ፍላሽ ምን ላድርገው ብሎ በተደጋጋሚ እያሰበ ነው። የሰርጋቸውም ቀን ይደርሳል። ሙሽሪትና ሙሽራ መድረክ ላይ ሆነው ሙሽራው ቀለበት ሊያደርግላት ነበረ። ያኔ አልስማማም ብላ የቆመችው አይሪን ነበረች። በዚህም ባሏን ለመውሰድ ተዘጋጅታለች። ታዲያ እስከዛሬ በየዋህነት ኢንን ስትንከባከባት የራሷን ፍላጎት አሳልፋ ለሷ ስትሰጣት እንደነበረ ከዚህ በኋላ ግን ውሸቷ ሊያበቃ እንደሚገባ ታዲያ ጂን የሰጣትን ፍላሽ እንደ ማስረጃ በማሳየት ሆን ብላና አውቃ ያኔ ትኩረት ለማግኘት ብቻ መኪና አደጋውን እንደፈጠረች እንዳወቀችባት የድምጽ ቅጂ እንዳላት ትናገራለች። ይህንን ስትሰማ አያቷ ራሱ ደንግጠው ነበረ። ከዛ ባሻገርም ኢን እንደ ምክንያት ያቀረበችው እርጉዝ እንደሆነች ነበረ። እሱ ነገር ደግሞ ውሸት እንደሆነና ከናምቻ ጋር አብራ እንዳላደረች የመሰከረባት ጂን ነበረ። ከዚህ በኋላ ውሸትን መደገፍ ስልችት ብሎታል። ሁለቱም ከዛ ቶሎ ብለው እንዲሄዱ ጂን እየነገራቸው ነበረ። እጅ ለእጅ ተያይዘው ይሮጣሉ። የሱ ቤተሰቦችም ፍላጎቱን ደግፈውት ነበረ። የሱ እህታንም የመኪና ቁልፏን ከወረወረችለት በኋላ የሚወዳትን ሴት ከዛ ቦታ ይዞ እንዲሄድ ነግራው ነበረ። እሱም ይዟት ይሄዳል። ከዛ ጊዜ በኋላ በጣም የሚዋደዱ ባልና ሚስት መሆን ችለው ነበረ። ከዛ ባሻገርም ናምቻ አሁን ላይ እጅግ በጣም ታዋቂ ስለሆነ ኢሬን ደግሞ የሱ ማናጀር ሆና ስራ ጀምራ ነበረ። ቤተሰቦቹም በልጃቸው በጣም ኮርተዋል። የራሱንም ሆስፒታል ለመክፈት ሀሳብ ነበረው። በዚህ ተስፋ አዘል ቆንጆ አስተላለቅ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።